እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን እነሆ ዛሬም ይዘን ቀርበናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅግ ከልብ አድርጌ አመሰግናለሁ። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ፣ በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ የምታጋሩን ከሆነ እኛ በቀጣዮቹ ፕሮግራሞቻችን ላይ ስምና አድራሻችሁን እያነሳን መልሰን ወደ እናንተው ሀሳቦቻችሁን የምናደርስ ነው የሚሆነው። ለዛሬ ግን ስለምታደምጡን ከኛ ጋርም ስላላችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። የእናንተን ሀሳብ አስተያየት እንቀበላለን። ኮሜንት ቦክስ ላይ ሀሳቦቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲን ጨምሮ የሌሎችም የአውሮፓ ታላላቅ ክለቦችን የዝውውር ጉዳዮች እያነሳን ቆይታን እናደርጋለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የፓሪስ ሰን ዠርሜኑን አጥቂ ኢብራሂም ምባዬን በዚህ ክረምት ለማስፈረም ፍላጎት አለው ተብሏል። የ18 ዓመቱ ተጫዋች በፈረንሳዩ ክለብ ውስጥም በመደበኛነት የመጫወት እድልን ለማግኘት ተቸግሮ ነበር። ማንቸስተር ዩናይትዶች መደበኛ የመጫወት ጊዜ ሊሰጡት ይችላሉ ወይ የሚለው የሚታይ ነው። ባለፈው የውድድር ዘመን 998 ደቂቃዎችን በፍሬንች ሊጓን እየተጫወተ ሲሆን ለ5 ጎሎችም አስተዋጽኦችን አድርጓል። ኤምባዬ እንደ ሊቨርፑል ባሉ ክለቦችም ፍላጎት ውስጥ እንዳለ ነው የሚነገረው። የሴኔጋል ኢንተርናሽናል ተጫዋች ትልቅ የወደፊት ተስፋ ያለው ጎበዝ ተጫዋች እንደሆነ ምንም ጥርጥር የለውም። እናም ለማንቸስተር ዩናይትድ ለረጅም ጊዜ ቁልፍ ተጫዋች ሊሆን እንደሚችል ይነገራል። በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልጋቸዋል። የ18 ዓመቱ ተጫዋችም ለቡድኑ በጣም ፈጣን የሆነ ነገሮችን መጨመር ይችላል፣ ብልህነትንም መጨመር ይችላል። ይህ በእንዲህ እንዳለ ቶተንሃም ሆትስፐርስ ተጫዋቹን ለማስፈረም ፍላጎት አለው። በሰፊው በሜዳ ክፍሎች ላይ ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። ከሁለቱ ክለቦች መካከልም የትኛው ስምምነቱን ማጠናቀቅ እንደሚችል የሚታይ ነው የሚሆነው። ከዩናይትድ ኢን ፎከስ የወጣ ዘገባ እንደሚያመለክተው ማንቸስተር ዩናይትድ ተጫዋቹን ለማስፈረም ቀድሞውኑ ጥያቄ ለማቅረብ እየተዘጋጀ ነው። ስምምነቱን በመፈጸም የገንዘብ አቅም አላቸው። የፈረንሳዩ ክለብ ተጫዋቹን እንዲሸጥም ማሳመን ይችሉ እንደሆነ የሚታይ ይሆናል። ኤምባዬ በዚህ የሙያው ደረጃ መደበኛ የመጫወት እድልን ለማግኘት ይጓጓል። እናም ፕሪሚየር ሊግ ክለቦችም መደበኛ የመጫወት ጊዜም ቃል ሊገቡለት ከቻሉ እነሱን የመቀላቀል ሀሳብ ይማርከዋል። በሚቀጥለው ጥቂት ሳምንታትም ሁኔታው እንዴት እንደሚዳብርም የሚታይ ነው የሚሆነው። ኤምባዬ በዓለም ዋንጫው ከፈረንሳይ ጋር ባደረጉት ጨዋታ በጣም አስደናቂ ጎልን አስቆጥሯል። እናም በፕሪሚየር ሊጉም ስኬታማ የመሆን አቅም እንዳለው ምንም ጥርጥር የለውም። በእንግሊዝ እግር ኳስ ውስጥ መደበኛ ተሳትፎን ማድረጉ ምርጥ ብቃቱን ሊያወጣለትና ሙሉ ደግሞ አቅሙንም እንዲጠቀም ሊረዳው እንደሚችል ነው የመረጃ ምንጩም ይፋ ያደረገው። የአርሰናሉ ስፔናዊ ተጫዋቾች ሚኬል ሜሪኖ እና ማርቲን ዙቤሜንዲ በስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ ትልቅ ምስጋና ተችሯቸዋል። የአርሰናሎቹ አማካዮች ለሚኬል አርቴታ ቡድን ቁልፍ ተጫዋቾች ነበሩ። ምንም እንኳን ለስፔን ብሔራዊ ቡድን በመደበኛነት ባይሰለፉም ዴላ ፉዌንቴ ሁለቱ በጣም ከፍ አድርገው እንደሚመለከቷቸው ነው የተነገረው። ሚኬል ሜሪኖ በተለይ ፖርቱጋልን ሲያሸንፉ ከዛም በመቀጠል ደግሞ በነበረው ጨዋታ ላይም እንዲሁ በመጨረሻዎቹ ደቂቃዎች ላይ ጎል በማስቆጠር በዚህ ዓለም ዋንጫም ትልቅ አስተዋጽኦችን እንዲያደርጉ አድርጓቸዋል። ዴላ ፉዌንቴ አሁን ሜሪኖ ለሳቸው ምን ያክል አስፈላጊ ተጫዋች እንደሆነ ተናግረዋል። ሜሪኖ በ2025-26 የውድድር ዘመን ሁለተኛውን አጋማሽ በከባድ ጉዳት ካሳለፈ በኋላ እንኳን ለዘንድሮው የውድድር መድረሱ ለማረጋገጥም ማንኛውም ነገር ለማድረግ ዝግጁ እንደነበሩ ነው ያመኑት። የስፔኑ አሰልጣኝ የአርሰናል ሁለቱን ተጫዋቾች ሚኬል ሜሪኖ፣ ዙቤሜንዲን አወድሰዋል። ሜትሮ እንደዘገበው ከሆነ ሉዊስ ዴላ ፉዌንቴ ቀደም ብዬ እንደተናገርኩት አስፈላጊ ቢሆን ኖሮ ሚኬልን እንዲሁ ይህንን ተጫዋች ማለት ነው ሚኬል ሜሪኖን ከቤቱ ልወስደው እችል ነበር ሲሉ ይናገራሉ። ለእኛ ለሚሰጠን ነገር ሁሉ እሱ አስደናቂ ተጫዋች ነው። እንዲሁም ልክ እንደ አውሮፓ ሻምፒዮናው ሁሉ በሁለተኛው አጋማሽ የሚገቡ ተጫዋቾች አስተዋጽኦን ማጉላትም እፈልጋለሁ። ይህም የሁሉም ሰው ታላቅ ሙያዊ ብቃትን ያሳያል ብለዋል። የስፔኑ ስልታዊ አሰልጣኝ ማርቲን ዙቤሜንዲ በአሁኑ ጊዜ በማንቸስተር ሲቲው ሮድሪ ጥላ ስር ቢሆንም እሱን ማመስገን ግን ቀጥለዋል። ዴላ ፉዌንቴ ሮድሪ በዓለም ላይ ምርጡ አማካይ ነው፣ ዙቤሜንዲ ደግሞ ሁለተኛው ምርጡ ነው ሲሉ ጭምር እንዳወድሱት ነው የመረጃ ምንጩ እየተናገረ እንደሚገኝ ዘገባው እየጠቆመ የሚገኘው። ሮድሪ
የዚህ ቡድን መሪ ብርሃን ነው። ልዩ እይታ ያለው ተጫዋች ነው። ለዚህም ነው ቦታው ላይ በዓለም ምርጡ ተጫዋች የሆነው። ከሱ ቀጥሎ ደግሞ በማርቲን ዙቤሜንዲ ነው ሁለተኛ። እሱ በዚያ ቦታ ላይ በዓለም ሁለተኛው ምርጥ ተጫዋች እንደሆነ ማውቃለሁ ሲሉ ይናገራሉ ሉዊስ ዴላ ፉዌንቴ። ሊቨርፑል ቀጣዩን ትውልድ ምርጥ አጥቂ እንግዲህ አማካይም ተሰጥኦ ፍለጋን ቀጥለዋል። በዚህ መሰረትም ጂልቤርቶ ሞራ በፍላጎታቸው ውስጥ ካሉ በጣም አስደሳች ስሞች መካከል አንደኛ ሆኖ ብቅ ብሏል። የ17 ዓመቱ የክለብ ቲጁና አማካይ የሆነው ባለፈው ዓመት አስደናቂ እድገትን አሳይቷል። ሆኖም ግን በ2026ቱ የፊፋ የዓለም ዋንጫ ለሜክሲኮ ያሳየው ብቃት ወደ ሌላ የትኩረት ደረጃ ከፍ እንዲል አድርጎታል። ሞራ ከእድሜው በላይ በሆነ ራስ መተማመን ተጫውቷል። በኳስ ቁጥጥር ላይ መረጋጋትን፣ በመስመሮች መካከል ፈጣን እንቅስቃሴንና በትልልቅ ጊዜያት ደግሞ ኃላፊነትን የመውሰድ ድፍረትን አሳይቷል። ይህ አሁን ላይ የሊቨርፑል ትኩረትን ስቧል። እንደ መረጃ ምንጮቹ ዘገባ ከሆነ ሊቨርፑል ከክለብ ቲጁዋና ጋርም በመገናኘት ስለ ኮንትራት ሁኔታም ጠይቀዋል። ሜክሲኮዊው ክለብም ለመሸጥ ከወሰኑ በግምት 15 ሚሊዮን እንደሚፈልጉ ነው የተነገረው። ሮድሪጎ ሞራ በሰሜን አሜሪካም በስፋት እየተነገረለት ያለ ወጣት ተጫዋች ነው። ጎል.ኮም እንደዘገበው ሊቨርፑል ከፍተኛ ፍላጎት አለው። ነገር ግን ብቻውን አይደለም። ሪያል ማድሪድ እና ባርሴሎና ታዳጊውን እየተከታተሉት ነው። ይሄ የፉክክር ደረጃ ሊቨርፑል ለምን ቀድመው እየተንቀሳቀሱ እንደሆነ ያብራራል። ሮድሪጎ ሞራ ገና ሙሉ ለሙሉ የተጠናቀቀ ተጫዋች አይደለም። ነገር ግን ቴክኒካል ብቃቱ ግን እጅግ የሚታይና ግልጽ ነው። እንደ አጥቂ አማካይ ሆኖ መጫወት ይችላል። ጨዋታን በፍጥነት ማገናኘትና ኳስን በጠባብ ቦታዎች ላይ ማቀበል ይችላል። ከዚህም ደግሞ ባህሪያት በተለየ የላቁ የሜዳ ክፍሎችንም በጉልበትን ብልሃትንና ጥንካሬን በሚፈልገው የአንዶኒ ኢራኦላ የሊቨርፑል ስብስብ ውስጥም የአጨዋወት ስልቱ ይሄዳል ተብሎ ነው የሚታሰበው። ፎርፎርቱ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ሞራን የሜክሲኮ አንጸባራቂ ወጣት ተሰጥኦ አንዱ በማለት ይገልጸዋል። የደፋር አጨዋወቱና በለጋ እድሜው ደግሞ የበሰለ መሆኑ ያስመዘገበው ታሪካዊ እድገትንም በስፋት ይጠቅሳል። ይህም ሊቨርፑል ሊያስቡበት የሚገባ ዝውውር እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ነገር ግን የማደግ አቅሙ እጅግ በጣም ከፍተኛ ነው። ከክፍያውም በዘመናዊ ገበያ ተመጣጣኝ ነው። ለ17 ዓመት ወጣት 15 ሚሊዮን ዶላር ርካሽ አይደለም። ነገር ግን ሊቨርፑል ሌላ ዓመት ቢጠብቁ ሞራን ማደጉ ከቀጠለ ያ ዋጋ በቀላሉ በእጥፍ ሊጨምር እንደሚችል ነው የሚነገረው። ቁልፉ ነገር ግልጽ እቅድን መያዝ። ሞራ የጨዋታ ጊዜን በትዕግስትና በብልህ የአሰልጣኝነት ያስፈልገዋል። ሊቨርፑል ያንን መስጠት ከቻለ ይህ ለረጅም ጊዜ የሚጠቅም ግሩም ግዢ ሊሆን እንደሚችል ይነገራል። ነገር ግን ሪያል ማድሪድ ወይም ባርሴሎና ጠንከር ያለ እርምጃ ከመውሰዳቸው በፊት ሊቨርፑል በፍጥነትና በቆራጥነት እዚህ ተጫዋች ላይ እንቅስቃሴዎችን ማድረግ እንደሚኖርባቸው የመረጃ ምንጮቹ በትልቁ እየተናገሩ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። የአርሰናል የክረምት የዝውውር እቅድ በሞርጋን ሮጀርስ ዙሪያም እያጠነጠነ ሲሆን የአስተን ቪላው አማካይ አሁን ላይ በሚኬል አርቴታ አጭር የዝውውር ውስጥም በጣም አስፈላጊ ከሆኑት ስሞች አንደኛው ተደርጎ ነው የሚቆጠረው። የ23 ዓመቱ ተጫዋች በፕሪሚየር ሊጉ በጣም አስደሳች ከሆኑ ወጣት አጥቂ አማካዮች አንደኛ ሆኖ ያደገ ሲሆን ጉልበትን፣ ቀጥተኛ የመረጥ ችሎታንና የማጥቃት መስመር ጥራትንም አጣምሮ እንደያዘ በርካቶች ይመሰክሩለታል። አስተን ቪላ ጠንካራ የውድድር ዘመንን እንዲያሳልፍ ከረዳ በኋላ ሞርጋን ሮጀርስ በእንግሊዝ ብሔራዊ ቡድንም ስሙን በማጠናከሩ በሀገር ውስጥ ተሰጥኦ ያላቸው ተጫዋቾች ለሚፈልጉ ክለቦችም ይበልጥ ተፈላጊ እንደሆነ እየተነገረ ነው። እንደዛ አትሌቲክ ዘገባ ከሆነ አርሰናል ሞርጋን ሮጀርስን ዋናው ኢላማ አድርጎታል። እናም ይህንን የእንግሊዝ ኢንተርናሽናል ተጫዋች በዚህ ክረምትም ወደ ሰሜን ለንደን ማምጣትም ይፈልጋሉ። ዘጋርዲያን እንደዘገበው የአስተን ቪላ አቋም ጠንካራ ቢሆንም አርሰናሎች እሱን ቅድሚያ የሚሰጠው ግዢ እንደሆነም ለይተውታል። ለአርሰናል ይሄ ቀላል ዝውውር አይደለም። አስተን ቪላ ምርጥ ተጫዋቾችን በዝቅተኛ ዋጋ ለመልቀቅ ምንም አይነት ግፊት የለበትም። ስካይ ስፖርት ደግሞ አስተን ቪላ ለሞርጋን ሮጀርስ 130 ሚሊዮን ፓውንድ አካባቢ ዋጋ እንደሰጠው ነው የሚዘግበው። ያ ዋጋ ለኡናይ ኤምሪ ቡድን ያለውን አስፈላጊነት ያንጸባርቃል። ሮጀርስ እንደ 10 ቁጥር ከግራ መስመር ወይም ደግሞ ይበልጥም ደግሞ ወደፊት በሚጫወት ሚና መጫወትም ይችላል። ይህም አርቴታ ከሚወዳቸው ተለዋዋጭ አጥቂዎች አንዱ እንዳደረገው ይነገራል። አርሰናል ቀድሞውኑ በእነዚያ ቦታዎች ላይ ጥራት አለው። ነገር ግን ሮጀርስ የተለየ ነገር ይጨምራል። በሽግግር ጊዜ ጥንካሬ፣ ኳስን ይዞ የመሮጥ ችሎታና ተከላካዮች ላይም የመድረስም እንዲሁ በራስ የመተማመን ስሜት እንዳለው ይነገራል። የአስተን ቪላ የገንዘብ ሁኔታም ትኩረት ሊሰጠው የሚገባ ነው።
ቶክ ስፖርት እንደዘገበው የቪላ የፒኤስአር እና የዩኤፋ የገንዘብ አቋም በክረምት ውሳኔዎች ላይ ተጽዕኖ ሊያሳደር ይችላል ተብሎ ነው የሚጠበቀው። ሮጀርስ ለአርሰናል ብሩህ ግዢ ይሆናል፣ ነገር ግን ስምምነቱ በብልህነት ከተዋቀረ ብቻ ነው። እሱ የክለቡ አቅጣጫን በትክክል እንዲሁ ይገጥማል። ወጣት ነው፣ በፕሪሚየር ሊጉ ብቃቱ የተረጋገጠ ነው፣ በአካል ጠንካራ ነው፣ እናም አሁንም መሻሻል የሚችል አይነት ተጫዋች ነው። አርቴታ በተለያዩ ሚናዎች መስራት የሚችሉ ተጫዋቾችን ይፈልጋል። ሮጀርስም ለአርሰናል በአማካኝና በአጥቂ መስመር መካከልም ሌላ ኃይለኛ አማራጭን ይሰጠዋል ተብሎ ይታሰባል። ሆኖም ግን 130 ሚሊዮን ፓውንድ ትልቅ አሃዝ ነው። አርሰናል አድናቆቱን ወደ ተስፋ መቁረጥ እንዲቀይር መፍቀድ የለበትም። ቪላ ዋጋውን ለመቀነስ ፍቃደኛ ካልሆነ አርሰናሎች ወደ ሪከርድ ሰባሪ ዝውውርም ከመግባታቸው በፊት ተጨማሪ ክፍያዎችን ወይም አድኦንሶችን እንግዲህ ክፍያዎችን በተጫዋቹ ላይ እንዲሁ የገንዘብ የመለዋወጥ ሀሳቦችንም መመልከት ይኖርባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ በትልቁ እየገለጸ እንደሚገኝ ዘገባው ይፋ ያደረገው። አርሰናል በሚኬል አርቴታ ስር ካደረጋቸው የዝውውር መስኮቶች ውስጥ አንዱ ሊሆን የሚችለው በጣም አስፈላጊ የሆነው የክረምት የዝውውር መስኮት ወቅት እየተዘጋጀ ሲሆን ክለቡ የቡድኑን በርካታ ቁልፍ ክፍሎችን ለማጠናከር እየፈለገ ነው። ዴይሊ ሜል እንደዘገበው አርሰናሎች በፕሪሚየር ሊግ ተቀናቃኞቻቸው ፊት ለመቆየትና አጥቂ፣ አማካይ፣ ማዕከላዊ ተከላካይና እንዲሁ የተከላካይ የአማካይ ስፍራ ላይም እንዲሁ ግብ ጠባቂ ላይም ንግግሮችን እያደረጉ ይገኛሉ። እርግጥ ነው ግብ ጠባቂ ማስፈረማቸውን የምናስታውሰው ጉዳይ ነው። የሊያንድሮ ትሮሳርድ መልቀቁን ተከትሎ የቤልጅየም የክንፍ መስመር ተጫዋች አርሰናልን መልቀቁ የተነገረ ጉዳይ እንደሆነ ይታወቃል። ወደ ቱርኩ ክለብ ቤሺክታሽም ማምራቱ ይታወሳል። ትሮሳርድ ከለቀቀ በኋላ አርሰናሎች በቅድሚያ ያስፈረሙት ተጫዋችም ክሪስቶስ ዞሊስ የተባለው ተጫዋች እንደሆነ ይፋ ተደርጓል። ትላንትና ከዚህ ተጫዋች ጋር መስማማታቸውም ይፋ መደረጉ ይታወሳል። ያንን ተለዋዋጭነት ማጣት ችግር ሊፈጥር ይችላል። በተለይም አርሰናል በፕሪሚየር ሊግና በቻምፒየንስ ሊግ እንደገና ጠንካራ ፉክክርን ያደርጋል ተብሎ በሚጠበቅበት ጊዜ የትሮሳርድ ሚና በጣም ትልቅ እንደነበር ይነገራል። ነገር ግን አርሰናሎች ያንን ቦታ በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚያጠናክሩት የሚጠበቅ ነው። ከክሪስቶስ ዞሊስ ውጪ ግን ሞርጋን ሮጀርስ እና ብራድሌ ባርኮላ በአርቴታ ዝርዝር ውስጥ በቅድሚያነት የሚቀመጡ ናቸው። አርሰናል የአስተን ቪላውን ሞርጋን ሮጀርስን ወይም የፓሪስ ሰን ዠርሜኑን የክንፍ መስመር ተጫዋች ብራድሌ ባርኮላን ሊመለከቱ ይችላሉ። ሮጀርስ የፕሪሚየር ሊጉ ልምድና የአካል ብቃትን ሲያመጣ፣ ባርኮላ ደግሞ ፍጥነትን፣ ችሎታንና የቻምፒየንስ ሊግ ደረጃንም ጥራትን ይሰጣቸዋል። ባርኮላ አርሰናልንና ሊቨርፑልን ጨምሮ ከፕሪሚየር ሊግ ክለቦችም ትልቅ ፍላጎት እየሳበ እንደሚገኝ ነው የሚነገረው። ትሮሳርድን መሸጥ ትርጉም የሚሰጠው አርሰናል ቀድሞውኑ ጠንካራ ምትክ ካመጣ ብቻ ነው። እሱ በቡድን ውስጥ በጣም ተወዳጅ ተጫዋች እንደሆነ ይታወቅ ነበር፣ ነገር ግን አስተማማኝ ሁለገብና ልምድ ያለው ተጫዋችም ነው። አርሰናሎች በሱ ጣፈንታ ወጣትና የበለጠ ደግሞ ፈጣን ተጫዋቾችን ለማምጣትም ጥረት ያደርጋሉ ተብሎ ይጠበቃል። በዚህ የክረምት ተጫዋቾች የዝውውር መስኮት የመጀመሪያ ፊርማቸው ላይም ከጫፍ መድረሳቸው የሚታወስ ጉዳይ ነው። የቼልሲ የክረምት ዝግጅት በአንድ ዋና ጥያቄ ዙሪያ የሚያጠነጥን ይመስላል። በሚቀጥለው የውድድር ዘመን የቡድኑ አጥቂ መስመር ምን መምሰል አለበት የሚለው ላይ ሊያም ዴላፕ በ2024-25 የውድድር ዘመን 12 የፕሪሚየር ሊግ ጎሎችን ካስቆጠረ በኋላ በ2025 ከኢፕስዊች ታውን ክለቡን የተቀላቀለ ሲሆን እስከ 2031 የሚያቆይ ውልም ተፈራርሟል። ሆኖም የፊት መስመራቸውን ለማሳመር በሚያደርጉት ጥረትም ቼልሲዎች ከአጥቂዎቻቸው ጋር እየተያዙ ይገኛሉ። እንደ ምንጮች ገለጻ ዋናው ስሙ እንግዲህ ዱሻን ቭላሆቪች ነው። ምንጮች ለካቸንድ ኦፍ ሳይድ እንደተናገሩት ቼልሲ የአጥቂ መስመሩን እንደገና ለመቅረጽ ከወሰነ ሰርቢያዊውን አጥቂ እንደ ከባድ አማራጭም እየመረመሩት ነው። ቲም ቶክ ቀደም ብሎ የቼልሲ ከተጫዋቹ ወኪሎች ጋር ግንኙነት እንደነበረው ዘግቦ ነበር። የነፃ ዝውውር መሆኑ ነው ስምምነቱን አስደሳች የሚያደርገው። ቼልሲ በቅርብ ዓመታት ወዲህ ከፍተኛ ወጪዎችን እያወጣ በመሆኑ ዝውውሩን የዝውውር ክፍያን ሳይከፍሉ አንድ አጥቂን ማግኘት ብልህነት የተሞላበት የገንዘብ እርምጃ ይሆናል። ቼልሲ ዱሻን ቭላሆቪችን ብቻ አይደለም የሚመለከተው። ኦሌ ዋትኪንሰን በፕሪሚየር ሊጉ ብቃቱ የተረጋገጠ ጠንካራ አማራጭ ሆኖ ቀጥሏል። ምንም እንኳን ስካይ ስፖርት ባለፈው ዓመት አስተን ቪላ ለሽያጭ እንደማይፈልጉትና በ60 ሚሊዮን ፓውንድ አካባቢ ዋጋ እንደሰጡት ቢዘግብም የብሬንትፈርዱ ኢጎር ቲያጎ ሌላኛው የሚጠቀሰው ስም ነው። ፍራንቼስኮ ኤስፖሲቶም እንዲሁ ደግሞ ፒዮ ኤስፖሲቶ ለረጅም ጊዜም የሚጠቅም ኢንቨስትመንት ሊሆን ይችላል። ነገር ግን ተጫዋቹ ኢንተር ሚላን ደስተኛ እንደሆነ የሚገልጹ ዘገባዎች በመኖራቸው ያ ስምምነት ከባድ ሊሆን እንደሚችል ነው የሚነገረው። ቪክተር ኦስሜን አሁንም የሱፐር ኮከብ አማራጭ ነው። ነገር ግን የቼልሲ ፍላጎት እንደገና ቢቀሰቀስም ማንኛውም ስምምነት
ምክንያት በገንዘብ ረገድ የተወሳሰበ ይሆናል። የገንዘብ ጥቅሉ ምክንያታዊ ከሆነ ቼልሲ ዱሻን ቭላሆቪች ዋና የአጥቂ ኢላማው ማድረግ አለበት። በነፃ ዝውውር መሆኑ ከቅርብ ዓመታት ወዲህ ብዙ ወጪዎችን ሊያወጣና አሁንም ብልህ ቁጥጥር የማድረግ የቅጥር ስልትም ሊያስፈልገው ይችላል። እንግዲህ ይህንን ተጫዋችም ለማግኘት ጥረቶችን ያደርጋሉ። ፍጹም አጥቂ ላይሆን ይችላል፣ ነገር ግን በከፍተኛ ደረጃ ልምድ ያለው ጠንካራ የአካል ብቃት ያለውና ቼልሲ ብዙ ጊዜ የጎደለውን ግብ ክልል ውስጥም የመገኘት ችሎታም አለው። ሆኖም ቼልሲ ይህንን እንደ ሌላ ስምም የሚከተል ዝውውርን ማየት የለበትም። ቭላሆቪች አሁንም ትልቅ ደሞዝ ይጠይቃል። ክለቡም የተጫዋቹን አጨዋወት ከቻቪ አሎንዞ ስልት ጋር የሚሄድ መሆኑን እርግጠኛ መሆን አለበት። ቼልሲ በነፃ ስለሚገኝ ብቻ ካስፈረመው ሌላ ውድ ስህተት ሊሆን ይችላል፣ ነገር ግን ቡድኑን መምራት፣ ጨዋታን ማገናኘትና እድሎችን በመደበኛነት መጠቀም እንደሚችል ካመኑ ይህ የክረምቱ በጣም ብልህ ከሚሆኑ እርምጃዎች መካከል አንደኛው ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። የቼልሲ የክረምት የዝውውር እንቅስቃሴ ይበልጥ ትኩረት እያደረገ ሲሆን የመከላከል መስመሩ አሁን የክለቡ ዋና የዝውውር እቅድ አካል የሆነ ይመስላል። ጉዳቶች፣ ተከታታይነት የሌላቸው ጥምረቶችና የቡድኑ እርግጠኛ ለመሆን በመከላከል መስመሩ ላይ ችግር ባስከተሉበት የውድድር ዘመን ማጠቃለያ ሰማዮቹ ቼልሲዎች ቡድኑን ወዲያውኑ ማሻሻል የሚችል ወይም ለወደፊቱ ሊያድግ የሚችል ሌላ የመሃል ተከላካይ ለማከል የተዘጋጁ ይመስላሉ። ዋናው መረጃ የወጣውም ከዘ አትሌቲክ ሲሆን የክሪስታል ፓላሱ ተከላካይ ላክራ ለቼልሲ ዋና የመከላከል ኢላማ መሆኑ እንዲሁም ደግሞ የኮሞ ጃኮብ ራሞንም ትኩረቱን ስበው እንዲቆይም አድርጓቸዋል። ቼልሲ ክፍተትን መጠበቅ የሚችሉ ወደፊት ከፍ ብለው ለመጫወት የሚችል ፍጥነት ያላቸውና የፕሪሚየር ሊግ አጥቂዎችን መክታት የሚችሉ ተከላካዮችን ስለሚፈልጉ ይህንን ፍላጎት ምክንያታዊ ነው። ቼልሲ በመከላከል መስመሩ ተጨማሪ ፍጥነትና ጉልበትን ይፈልጋል። ላክሯ ይበልጥ የተዘጋጀ አማራጭ ይመስላል። ክሪስታል ፓላስ እንደ አውሮፓያኑ አቆጣጠር በ2024 ከቮልስበርግ በ5 ዓመታት ውልም እንደተቀላቀለ ያረጋገጠ ሲሆን ከዚያ ወዲህ ደግሞ ጠቃሚ የፕሪሚየር ሊግ ልምድን አካብቷል። ፎክስ ስፖርት እንደዘገበው ቼልሲ ፈረንሳዊው ተከላካይን ለመግዛት እየተከተለ ሲሆን በዝውውር ውስጥም እንደ ትሬቨር ቻሎባ፣ ቶሲን አደረቤዮ፣ አክሰል ዲሳሲ ወይም ቤንዌት ባዲያሼል ያሉ ተጫዋቾችን በመለዋወጫነት ወይም በስዋፕ ዲል ለማካተትም ሊያስቡ ይችላሉ። ያስፈላጊ ሊሆን ይችላል፣ ምክንያቱም ክሪስታል ፓላስ ተጫዋቹን በዝቅተኛ ዋጋ ለመሸጥ ፈቃደኛ ላይሆን ይችላል። ዘሰን እንዲሁ ቼልሲ ተጫዋቹን በዝውውሩ አካልነትም ለማቅረብ እያሰቡ እንደሆነ የገለጸ ቢሆንም ኦፊሻላዊ ንግግሮች ግን እንዳልተጀመሩ ነው ዘገባው የገለጸው። ጃኮብ ራሞን ከላክሯ ፍጹም የተለየ ዝውውር ይሆናል። ስፔናዊው የመሃል ተከላካይ ወጣትና በእንግሊዝ እግር ኳስ ብዙም ያልተፈተሸ ቢሆንም አስደሳች የሆነ ግን ያጫወት ባህሪ አለው። እንደ መረጃ ምንጮቹ ዘገባ ከሆነ ቼልሲ ከስፔን ከተዘዋወረ በኋላ በሪያል ማድሪድ የከፊል ባለቤትነት ስር ላለው የኮሞ ተከላካይም ፍላጎትን አሳይቷል። ቼልሲ ፈጣን የመከላከል ማሻሻያዎችን ለሚፈልግ ከሆነ ለፕሪሚየር ሊጉ ዝግጁ የሆነ አማራጭ ላክሯ ቅድሚያ ሊሰጠው ይገባል። ቡድኑ ቀድሞውኑ ጊዜ የሚፈልጉ ብዙ ወጣት ተጫዋቾች ስላሉት ሌላ አዲስ ፕሮጀክት ተከላካይ ማከል የአጭር ጊዜ ችግሩንም ላይፈታ ይችላል። ቢሆንም ግን ዋጋው ተመጣጣኝ መሆን አለበት። ፓላስ ከፍተኛ ክፍያን ከጠየቀ ቼልሲ ከመጠን በላይ ከመክፈል ይልቅ የልውውጥ ስምምነትን መመርመር ይኖርበታል። በአጠቃላይ ይህ ትኩረት ሊሰጠው የሚገባ ብልህ የዝውውር ዘርፍ ነው። ምክንያቱም ጠንካራ፣ ፈጣንና የተረጋጋ የመከላከል መስመር ከመፍጠር የበለጠ ለውጥ ሊያመጣ የሚችል የለምና የሚል መረጃ ነው በስፋት እየተነገረ እንደሚገኝ የተገለጸው። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስላል። ቆይታችሁን ከኛ ጋር ስላደረጋችሁ፣ ስላደመጣችሁን፣ ስለተከታተላችሁንም ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። አብራችሁን ስለነበራችሁ ከልብ አድርጌ ያመሰገንኩ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።